መጥፎ ነገር ሰርቼ መጥፎ ስሜት ሲሰማኝ ነው በሚል አምናለሁ። በአሁን ታይም የሆነ የምታጠፍበት ድርጅት ፈልግ ደግሞ ወደፊት ይገባል። ታዲያ ማን ነው ያስተማረሽ? እሱ ስለዛ ነገር የተላነበሽ የቱ ጋር ስለምኑ ስለ በህሊናሽ እንትን ለማለትና አንቺ በምትይው ነገር አደርገዋለሁ ላልሽው ምን ላይ አንብበሽው ነው አጥጋቢ መልስ የሰጠሽ? ለምን አነባለሁ? ህሊና ለሰው ልጅ ከሃይማኖት በፊት ሰውነት ከሰው ህሊና ነው የሚቀድመው። ስለዚህ እንደገና ደግሞ እግዚአብሔር እንዳለ አምናለሁ። እናንተ በሰሜንና በደቡብ ምናምን የምትሉት ሳይሆን እግዚአብሔር እንዳለ አምናለሁ። ከእግዚአብሔር ጋር አወራለሁ። ግን የሆነ ያነበብሽው ነገር አለ አድራሻ ወይም ደግሞ እንትን እምልሽ ያነበብሽው ነገር አለ ወይስ ለባዶ ድንቀት? ህይወቴን እና ያለፍኩበትን እያነበብኩ ነው የኖርኩት። ይሁን ህይወትሽን ነው ወይስ እና የትኛው ህይወቴን እና ያለፍኩበትን እሱን እያነበብኩ ነው። እሱ ነው የኔ መሻገሪያ። ይሄን አምናለሁ። እዚህ ጋር ቴዲ ሐዋሳ እየሆንሽብኝ ነው። እምነትሽን አልናገርም ካልሽ ፖለቲከኛ ነሽ ነኝ እያልሽ ነው። እምነት ነች እየቁሽ እምነት አሁን የምታምኘው እግዚአብሔር አለ። ኦኬ ከየት ነው የተማርሽው? የሆነ የምንማረው ነገር አለ አይደል? ሆነ ቦታ አለ። ከራሴ ከህይወቴ ነው የተማርኩት አልኩህ እኮ። ህሊና ሃይማኖት ሊሆን እንደሚችል የገባኝ አሁን አንተን አለ ሀቅ ተናግሬ ስወጣ ምን እየሆንኩ ነው ብዬ ይጸጽተኛል። ገባ? ያ የኃጢአት ፓርቲ ትክክል ያልሆንኩበት ውስጤን የማዳመጥበት አንደኛው ፓርቲ ህሊና ነው ማለት ነው። ጥሩ ነገር ለአንተ የሆነ ነገር ሚዲያ ላይ ሳደርግ ደስ ነው የሚለኝ። አየህ እኔ ጥሩ ነገር ሳደርግ ጥሩ ስሜት ሲሰማኝ፣ መጥፎ ነገር ሳደርግ መጥፎ ስሜት ሲሰማኝ ያ ነው ሃይማኖቴ ብዬ ነው ማምነው። በአሁን ታይም ድርጅት ስፈልግ ደግሞ በድርጅት ውስጥ መታቀፍ ስፈልግ ወዴት እንደምዞር አላውቅም። ወይ ወደ ሰሜን ወይ ወደ ምስራቅ እዞራለሁ። አይዶን ለዚህ እኮ ነው አሁን ልዩነቱ። አሁን በስሱ መናገር ስለምፈልግ ነው እዚህ ጋር እና እኔ አሁን የምልህ ሃይማኖትን ወክላ ነው ምናምን ብለህ እንዳታስበው ብዬ ነው። እሺ ብዙ ጊዜ ታውቃለህ እኔ የትም ሃይማኖትን ሳደርግ ኢድም ሲሆን በስነ ስርዓት ፏ ብልጭ ብዬ ሳከብር አይታል። በዚህ አጋጣሚ አንድ ማስታወቂያ ልናገር፣ ማስታወቂያ ሳይሆን መሆን ያለበት ነገር ልናገር። ቴዲ ሐዋሳ የሆነ የማወራችሁ ነገር አለ እና እኔ ቤት ላይ ከዮኒ ማኛ ከጨረሰ በኋላ ብቅ በሉ ብሏል። የእኔ ወዳጆች የቴዲም ወዳጆች ስለሆናችሁ እዛ ሄዳችሁ ማየት ትችላላችሁ። ከከፈተም ነገሩኝ። እኔ አሁን የምልሽ ምንድን ነው፣ እኔን መስደብ ይቻላል። ቃል በቃል ነው የምልሽ። ኤኒባዲ መስደብ ይችላል፣ ማንጓጠጥ ይችላል፣ የፈለገውን ነገር ማድረግ ይችላል። እኔ ከፈቀድኩኝ እኔም ስናገር ቅሬታ ማሰማት ደካማነት ነው እያልኩ ነው። ሲምፕል። እኔን እንደፈለገ ሲሰድቡኝ ይኸው ሚውት እንኳን አላደርጋቸው። ይኸው ፓስተር ቆለጦ 96 ደርሶልሻል እና ይሄ የሚቆጥረው አለ አይደል? ይደግሙታል 200 ይደርሳል። አይሰማኝም። እኔ አሁን ገባሽ? እኔ አሁን ዶክተር ዮኒ ካላልኩኝ ስለ የትኛው ዶክተር እንደማወራ አታውቅም። የቱ ዶክተር? ዶክተር መጽሐፉ ላይ ያለው ነው። ለአንድ ስራውን ለጨረሰ ሰው ያለችው ነገርሽ ነው። በቃ ዮኒ ማኛ ቤት ገብታችሁ ወይ ነው ጠርተህ ይሰደብካቸው ከዘና ሁላ ብለህ አይደል? ዮኒ ማኛ ቤት ገብታችሁ ፓስተር ቆለጦ እያላችሁ ጻፉለት ነው ብላ ያለቻቸው። እሺ ከዛስ በኋላ እንግዲህ በምን ላስረዳሽ? በምን ቋንቋ እንግባባ? ዮኒ ማኛ ቤት ገብታችሁ ፓስተር ቆለጠው እያላችሁ ጻፉለት። እሷም አንዴ መጣችና ላይቭ ሪኩዌስት ጠየቀች። ከዛ ምን ልታወራ ነው ብዬ ሪኩዌስቷን ተቀበል ፓስተር ቆለጦ ብላ እልም ብላ ወጣች። ራሷን ማስረጃ ነው ማውራት። አንተ ደግሞ ስትጠራ ደግሞ የጠራቸውን ስሞች የተከበሩ ሰዎች ጥሩልኝ፣ ሰዎች አገልጋዮች፣ አባቶች ጥሩልኝ እና ለዚህ ማካካሻ ይሄ ያለችው ነገር ከአቅም በላይ ስለሆነ ነው። እሱን ተወው ደግሞ ዮኒዬ በእናትህ። እኔ ፓስተርነት አይሰደብ። እኔማ ስድብ የጠገብኩት ነው። ለምንድን ነው ማትሰሚኝ? ስድብ ጠግቤ ፀጉሬ ፍሪዝ ያደረገበት ነው። ስድብ ችግር የለብኝም። የቤታን ተከታይ ወይም ደግሞ የቤታን አድናቂ የጨመርክ አይመስልም? ኧረ ይጨመርላት ጥግ ድረስ። ሲጨምርላት የሷ ምን ይሆን መሰለሽ? እኔን ሳይኝ ይበሳጫል። ለዛ ነው ደስ የሚል። እኔን ሳይኝ ይቃጠላል። ስለዚህ ደስተኛ እኔ አሁን የጂጂ ዝሆን
ፎሎወሯ ቢጨምር ደስ ይለኛል። ለምን እንደሆነ ታውቂያለሽ? እኔን ስለምጠላኝ እኔን ሲያዩኝ ይቃጠላሉ። ያ ነገር ደግሞ በጣም ነው የሚያስደስተኝ። ብቃቲያ ነው። ከሌላው ለየት ያለ ሶሻል ሚዲያ ላይ ያለው የኔ ጠላቶች ሲበዙ እኔ በጣም ነው ደስ የሚለው። ለምን እየተቃጠሉ ይሄዳሉ። እኔም ባዩ ቁጥር እርር ድብን ይላሉ። ያ ነገራቸው ይመቸኛል። ለዛ ባዩኝ ቁጥር ያራሉ፣ ይቃጠላሉ። ያ ነገራቸው ደግሞ ውስጤ ነው። ለዛ ውስጤ ነው። ጋይስ ዮኒ አንዳንድ ሰው የሃይማኖት ዘረኛ አለ። አንዳንድ ሰው ለምን ባናቱ አይተከልም አልኩሽ? የሃይማኖት ዘረኛ እና ባናት ተተከል አልኩ። ጴንጤ እኔ አሁን ለጴንጤ እንደዚህ እቆምለታለሁ ነው የምትለው። ይገባናል፣ የሚዲያ ቀስቀሳ ነው። ግን አንድ ነገር ልንገርህ፣ ጴንጤ ራሱ የሃይማኖት ዘረኛ ያልሆነ ጴንጤ በዚህ ሀሳብ አይስማማ። ገባ? ያ ማለት ከጴንጤው የሆነ የልምስ ስርዓት ያላቸው ጴንጤዎቹ ምንድነው ፍቅር ፖዚቲቭሊ ስለመኖርና ትኩረታቸው ሃይማኖት የቀየሩት ወይም አይደለም። ልንገርሻ ስለ ጌታቸው ለዓለም እየነገረ መኖር የሚፈልግ ጴንጤ አለ። ኦርቶዶክስን እየሰደበ መኖር የማይፈልግ ልክ ኦርቶዶክስን ጴንጤን እየሰደበ መኖር የማይፈልግ ኦርቶዶክስ እንዳለ ሁላ ማለት ነው። ከነሱም ትኩረት ታጣለ። ኦርቶዶክስን ደግሞ ኦርቶዶክስ ስትል ለምን ሃይማኖቴን ትነካለ በሚል ሳይፈልግ ቤታን እንኳን የምትሰድባት ስድብ እውነት ቢሆን እሰይ የሚል ሰው ይበዛል። ያኔ ኑሮ እየከበደ ይመጣል። የሆነ የእውነት እሱ ለኔ ችግር የለውም አልኩሽ እኮ። ለኔ ብዙ አታስብ። ስለኔ የማውቀው እኔ እንጂ ሰው አያስብልኝ። አው ቴውሬ እኔን መስደብ ትችላለች። አሁን አለች መጣለች። እኔን መስደብ ትችላለች። የፓስተርን ስም ግን አታንሳ። ዮኒ ቆለጦ ማለት ትችላለች። ዮኒ ቆለጣ ምናምን ትችላለች። ገስተላኪ ላስገባሽ ከፈለግሽ ቤታ ነኝ አያትመጣም። እሷ የታወቀ ተዋት። እኔ አሁን እኔን አልኩሽ እኮ ዮኒ ቆለጦ ምናምን ብትለኝ አዶን ኬር። የፓስተርነትን የቄስን ስም ሲጠራ እንደደበራቸው የእነሱ ቅዱሳን የሚሉትን ሲጠራ እንደደበራቸው ፓስተር ሲባል ፓስተር ሳሎም ብላ ስትል ጴንጤዎች ይደብራቸዋል። እኔ ደግሞ እኔ ብቻ ነኝ በዛ የተባልኩት። ለምንድን ነው ፓስተር ምን ይዞ መጣብህ? ቆይ አንዴ አስጨርሽኝ። የትኛው አባ እንደሆነ አናውቅም እኛ። አንዴ ስሚያ፣ አንዴ ስሚ። እሺ ታንኪ። አንዴ ሚውት አድርጊና ስሚ። ገብቶሻል? ስለዚህ ምንድን ነው በየትኛውም ዘመን ተብለው የማያውቁት ፓስተርነት እኔ ስመጣ ያንን ስም ይዤ ከመጣው ብልግና ነው። not the right way to do it። ማንኛውም አሁን እንዳልክ ሄደዋል። ሌሎች ወደ ጌታ የመጡ ብዙ ሰዎች አሉ። እነሱ ሲሄዱ እንደዚህ አይነት ባለጌ ስም ይዘው አልሄዱ። ተግባብተናል። ከመጀመሪያውም ስመጣ ቀልድ ቀልዳ የመጣችው እሷ ናት። ጊፍት ተሰጠው ተብሎ ገና ለገና ሻንጣ ይዛ ስትቀልድ የነበረችው እሷ ናት ከመጀመሪያ የመጣችው። ከዛ በሞኒካ መጣች። ከዛ እንደምታየው በምታየው ደረጃ መጣች። እኔ እንዲያው ለእሷ ጊዜ ሊያን የጀመረችው ሊያናት ብዬ ቀጥታ የተናገርኩ ሰው ነኝ። ኔጌቲቭ ነገር ከ3 ቀን በፊት ተነጋግረናል። ጌም እንኳን ተጫውተናል። ተግባባን። ስለዚህ ምንድን ነው ፓስተርነትን ታስቀረውና እኔ ፓስተር አይደለሁም። ሲጀመር ፓስተር አይደለሁም። ፓስተርነትን ትተውና ብልግናዋን እኔን መሳደቧን ትሳደብ እያልኩሽ እኮ ነው። ይሄ እንዴት ነው የሚከብዳት? አይ ይሁንና ኦርቶዶክስ አግዘው ዮኒ ማኛን ያስፈራሩታል ከሆነ ጌም ብሉ እያልኩ ነው። ዩ ኬን ዱ ዳት ዊዝ ሚ ነገ ዩ ኬን ዩ አንድ እናት የወለደችው አያደርግም እኔን። ስለዚህ እኔን መስደብ ይቻላል ይቻላል። ፓስተርነትን ግን እንደ ቄስ ትልቅ ስም ነው። ስለዚህ ያንን አትስደብ። ሙስሊምን ትላለች ወይ እናቷ ትውለዳት። ቺ ሴተኛ ዳሪ ሸርሙጣ ትስደብ እስቲ። ኡስታዝ ብላ ቆለጦ ትበል እስቲ። እናቷ ትውለዳት። አንዱን ሙስሊም ትውለዳት። እቺ ዝምባ ሽወን ዱሬ ጴንጤ ስለማይናገር ጴንጤ ምንም ስለማይ ማንም እየተነሳ ምን ያደርጋል? እየመጣ ልፋጩን ይላፈጫል። ስለዚህ ነገር መቆም አለበት። እኔም መስደብ ይቻላል። እኔም መስደብ ይቻላል። ስለዚህ ፓስተር የሚለውን ከጠራች
ተክለ ሃይማኖት ቆለጣም ዱቄታም ነው እያልኩሽ ነው። ብሪንግ ማለሽ ያንን ስታቆሚ እኔም አቆማለሁ። ያ ቤታ ከመጣች አስገባታለሁ። በነገራችን ላይ አንድ ያው እኔንና አንተ ራሱ አሁን እንደዚህ ይህን ያህል ደረጃ ያነጋገረን ይሄ ያልከው አሁን ፓስተር ኧረ ቆለጥ እንደጋገም ነው እኮ ጋይስ፣ የበግ ቆለጥ ብለን እናምታታው ዝም ብለን ጋይስ፣ ሰው እንኳን ይታዘበናል። አየሽ ኖርማል አረገች። ባለጌ ስለሆነች ይሄ ነገር ኖርማል ሆነ። ገባሽ? ብልግና እኮ ነው። እኔ አሁን ለምሳሌ አልኩሽ ሊያን ያንን ስም ብያት አላውቅም። መጀመሪያ ያለቻት ማን ነው? አሁን ሴጋ ለሮማን ሸርሙጣዋ ምንም ማለት አይደለም። 5 ጊዜ አግብታ የፈታች ናት፣ መረናት። ማንም ሳውዝ አፍሪካ ላይ ሲያጫውታት የነበረች ሸርሙጣ ናት። ገባሽ? ለእነሱ ይስናው ቢግ ዲል ሴጋ ብሎ መሳደብ ገብቶሻል። ለዚችም ደግሞ ሸርሙጣ የነበረች ልጅ ናት። ቆለጥ ማለት ፊንገር ሾ ማለት ለእሷ በጣም ኢመንት ነው። ለምን? ያደገችበት ሶሳይቲ የእሷ ያሳደጋት ብልግና ነው። የነበረችበት ቤተሰቦቿ አይሏትም። ይመስላት ሸርሙጣ ናት ብለህ ታዲያ ለዚህ ኦርቶዶክስን ለእሷ ሚዛን ላይ አብረህ ታስቀምጣለህ። ፕራይሷን ምን ያለው አባቷ ደውሎ እንዲያይባ አባቴን አውረዋለሁ በየቀኑ ትላለች። ይህን ነገር ሰምተዋል። እንደዚህ እኮ አይባልም ብሎ እንዴት አባቷ አይመክራትም? አባት አለኝ የምወደው ትላለች። ሶሻል ሚዲያ ላይ የሆነ ነገር ስታደርግ ይደውልላታል። እንዴት አይላል? አየሽ ፊንገር ሾ ስትል እኔ አልለው ጌታን ሊያን ብያት አላውቅም። እቺ ሆዳም ምናምን እላለሁ እንጂ እንደዛ አይደለም። ገብታችሁ ማለት አልወድም። ሴጋ የሚለው ስም በእኛ ካልቸር ብልግና ነው፣ አይባልም። ገብቶሻል? ቆለጥ ምናምን አይባልም። አፍ አውጥቶ እንደ ቀልድ አድርገን ጅኒ ቆለጥ ምናምን እንላቸው ነገሮች አሉ። የሆነ አድርገን ወይ የበግ ቆለጥ ምናምን እንላለን እንጂ ለሰው ልጅ እንደዛ አይነት ስም አንሰጥም። እቺ ግን የመጣችበት መንገዷ የመረደነት የባለጌነት ነው፣ የፍባሪ ነው። ለዛ ነው ኖርማላይዝ አድርጋ ትንሽ ፎሎወሮቿ ከፍ ካሉ በኋላ እንደ ቀልድ ታየ። በቃ እንደ ኖርማል ተደረገ። አሁን እንደዚህ አይነት ስሞች መስጠት ኖርማል ተደረገ። ይሁን እሷ ፓስተር ቆለጥ ስትል ለምን አባ ቆለጥ ብቻ አላልክ? ለስም አላ ከስሙ በስተጀርባ ዮኒ ማኛ አለ። እኔ ህፃን ልጅ አይደለሁም። I'm very smart when it comes to social media. way too smart. ሰውን የሚያመውን በደንብ አውቃለሁ፣ ሰው የሚያስደስተውን በደንብ አውቃለሁ። እና ዮኒ ማካካሻ አሁን የጠራቸው አባቶች ናቸው ማለት ነው። አብሶሉትሊ። እንዲያውም ይቀረኛል ብዙ ገና ጨጓራ ምልጠው ብዙ አለ። እኔን ስሰደብ እንደፈለጉ እንደጨፈሩበት እንዲህ ሌላው እንደሚያመው ይወቁ። አሁን ለምሳሌ ጴንጤዎቹ ቢጠይቁ ዮኒ ግን ምን አድርጓቸው ነው ብለው እንኳን ይጠይቃሉ እኮ። ሶሻል ሚዲያውን ትቼላቸው 300 200 ሰው የሚያይን ሰው አጠገቤ ማንም የሌለ በቃ ወንጌልን በማረግበት ጊዜ እኔ መሰደብ አለብኝ? ለምን በምሳደብበት ጊዜ እቺ ከካ ለምን አላለችኝ? በምራገጥበት ጊዜ ለምን አላለችኝ? አየሽ፣ ልክ እርግጫውን ሳቆም ምኔን ሳቆም ከሁሉም ጋር መጣላቱን ሳቆም ጠብቃ አይናገረኝም በሚል ነው መጥቼላችኋለሁ። መጥቻለሁ። እናትህ ትውለድ ዘነጣጥዬ ቁጭ አደርጋለሁ። በምትሄዱበት ፓወር መጣለሁ። ሞጣ መረጃ ይዤ መጥቻለሁ። አሁን እገባለሁ። ዮኒ መጥቻለሁ ማለት ከሄድኩበት መጣው ማለት ነው ትርጉሙ እንዲገባ። ኖ ረገጣው በጌታ ነኝ፣ ሁልጊዜ በጌታ ነኝ። ረገጣውን ለሚናገረኝ ወገባ ገዳው ብዬ እመለሳለሁ። በጌታ ነኝ ማለት ወንጌሉን ሸምድደ ጨርሰ አሁን ገብቶኛል ብለህ ነው የመጣኸው ወይስ መሀል ላይ ምን አለ መሰለሽ ነው ማስታወሻ የማንም ልቅምቅም የሰው ልክ አያውቅም የሚለው ላይ ነኝ። ተግባባን? የድሮ ዮኒ ማኛ ማንም ቀና ብሎ የማያየው ዮኒ ማኛ ዝም ስላለ ጎንበስ ስላለ ወንጌል ስላለ ማንም እየመጣ አይቀዝንበትም፣ አይጨማለቅበትም። ያ ዮኒ ማኛ የሆነ ቦታ ዱቅ ብሎ ነበር፣ ማንንም ሳይናገር ምንም በፍቅር የሚመልሰው ዮኒ ማኛ ቁጭ ብሎ ነበር።
አይ እሱ አይመቸንም ወደ ስድቡ ጌታንም አመልከዋለሁ፣ ለባለጌዎች ደግሞ ልክ የሆነ መልስ እሰጣለሁ። ታስዋዱ ይሄ ነው። ግን ያው ባለፈው አንበሳ እንኳን የለም አልገባቸውም ስለኔ እንደ ድሮ ምናምን እንደዛ መስሏቸው ተያቸው ብለ ለፓስተር ብርቱካን ለክብርት ፓስተር ብርቱካን ስትመልስላን ነበረ። ያ ማለት ፍቅርህ ማይምሮ አየሽ፣ ይሄ ነው ችግሩ። ይቆረጥ ይደረግና ፈልገ ነው እያልኩ አይደለም የተባለውን ልንገርሻ። በመጀመሪያ አንድ የሚውት አድርግልኝና ልንገርሽ። እኔ ላይ ባል ነበረ የሆነች ልጅ መጣችና እኔ እኛ ጋር ስትመጪ እኛ ጋር ኖርዌይ ስትመጪ አልመጣችም። ቸርች ውስጥ የለችም ልጅቷ። ሰው ባሉ ነው የመጣችው። መጣችና እንደነበረች አድርጋ ጌታ ምስክሬ እዛ ቦታ ላይ የለችም። እንደነበረች አድርጋ ይሄው እኔ እንዲያውም ባንዱን አድርጌያለሁ። የእጅ ባንድ ምንድን ነው የሚለው መሰለሽ? እዚህ ጋር ራሷን የሰጠች ዘ ብለድ ኦፍ ጂሰስ ይላል። ይሄ ሪስት ባንድ ነው የኢየሱስ ደም ያለበት ማለት ነው። እኛ ሄዳን ነው በኢየሱስ ደም ነው። እኔም አይ ቲንክ አይ ሆፕ እና ያንን እያመጣችና ይሄንን በክሬዲት ገንዘብ የሌላችሁ ታመጣላችሁ ተብለው ተመዝግበው ገንዘብ አጭበርብረሽ ሄደሻል ብላ ሰድባት እኔ ፔጅ ላይ ወጣች። ከዛ እንደ እውነተኛ ክርስቲያን ብትሆን አለች፣ ምን አለ በውስጥ እንኳን ብትነግረኝ ይህን ጉዳይ። ክርስቲያን ነች እሷ፣ እኔም ክርስቲያን ነኝ። እኔ ካጠፋው እንደ እህት አደባባይ ላይ ከመምጣት እንደዚህ ስታደርግ ሰምቻለሁ አድርጊያለሁ እውነት ነው ወይ ብላ ለምን አትጠይቀኝም መጥቶ ከማለት ትላለች። በፍጹም እንደዚህ የለም አለች። ከዛ ልጅቷን በውስጥ አወራኋት። ይኸው ልጆቼን ነው የምልሽ፣ ሳውራሽ አልነበርኩም እዛ ቦታ ላይ አለች። እህቴ አለች። እህትሽም አይደለችም እውነቱን አውሪ አልኳት። እማቃት ሴት አለች። አየሽ፣ አንዳንድ ሰው ስፕሪቱ ይወድሻል፣ አንዳንዱ ስፕሪቱ ይጠላሻል። ስለዚህ በስማ ስማ የሰማችውን ነው መታይዛ እዚህ ጋር አጋጣሚውን አግኝታ ልትሳደብ የፈለገችው። ከዛ በኋላ ምን ሆነ? ለአንበሳን ሄደው ምናምን ተብሎ አይደለ ኦርቶዶክሶች ሲሰድቡ የነበረው። መቼም አንቺም ነበርሽበት። ቢዝነስ ጠፋ፣ ቢዝነስ ጨለለ፣ ወደ እንትን ሄደ። ይኸውልሽ እንደዛ ብለው አውርተው ለፍልፈው ለአንበሳ መስሏቸው፣ ይኸውልሽ ቁጭ ብዬ እዚህ ጌታን ነው የማመልከው፣ በጣም ደስተኛ ነኝ፣ ስለ ምድራዊ ነገር ምንም የሚመስለ የሚገርመኝ ነገር የለም እያለን እየተወያየን ነው። ያቺን ቆርጠው ከዛች ልጅ ጋር ያለውን አቀናብረው ለጠፉት። እቺን ደግሞ የምትሰራው እንቁርትዬ የምትባል ምርጥ እህት አለች። ልጆቼን ሰደቡ ያለችው ከዚህ በፊት ደግሞ ኦሮሞዎችን ምን አድርጉ አዲስ አበባ ሲመጡ ኦሮሞዎችን መርዛ ብሉ ብለዋል ብላ አቀናብራለችው። እኔ ያልኩት ሌላ ተቀናብሮ የመጣው ሌላ እና እንደዚህ የሚሰሩ አሉ። በእኔ ላይ ሲሆን እያንዳንዱ ምላን ነገር ትፈለጣለች። ለቢዝነስ ነው የሚፈልገው። የኔን ጥሩ የሚፈልግ ጥሩ ይወስዳል፣ የኔን ጥሩ የማይፈልግ ወደ ፈለገ ይወስዳል። በሴድ አልገረመኝም፣ ግን ሪያሊቲው ይሄ ስለሆነ ነው የምነግርሽ። ገባሽ? ስለዚህ ያን ነው አሁንም የምነግራችሁ። እኔ የሚወደኝ ሰው ሙሉ ቪዲዮ ነው ያህል፣ ለማይወደኝ ሰው የተቆረጠ አይተ ባናት ተተከል እያልኩ ነው። የተቆረጠ ባየ ቁጥር ተሰቅለሙት። አዶን ኬር። አቀናብረው ኤዲት አድርገው ይመጡላል በምትፈልጉት መልኩ እኔ እንድጠላ። ሊጠላኝ የሚችለው ኦርቶዶክስ ነው። መጥላት ትችላለህ ጥግ ድረስ። አዶን ኬር። ወደድከኝ ጠላኝ የምታደርግልኝ ነገር የለም። መውደድ እናንተ በምትፈልጉት የምትፈልጉት ሲነገራችሁ ብቻ የምትወዱ ከሆነ ሰልፊሽ ነው። እኔ አልወድም እንደዛ። የሚወደኝ ካለ ከነ ምናምን ይወደድ። የሚጠላኝ ባናት ተተከል፣ ገደል ግባ። አልፈልግም፣ አትፈልገኝም፣ ብሎክ አድርገህ ሂድ። በግዴኝ አልልህም። እነ ሞጣን እንደፈለጉ ሲዛለፉ ማንም ተናግረዋቸው አያውቅም። እነ ዮዳብ ሌሎችም አሉ እንደፈለጉ ሲያደርጉ ማን ተናግረዋቸው ያውቃል? ዮኒ ማኛ አንድ ቃል ያውጣ ሁሉም ይመጣል። በተክለ ሃይማኖትን ቃዛናም ተክለ ሃይማኖት አልኩ ሪከርድ አድርግ። አንተ የጻፍከው ነው ናት ሚ ዩ ራውድ ቅዘኑ ከኢየሱስ ክርስቶስ ደም ጋር እኩል ይታይልኝ ብሎ ነው ያለው። ናት ሚ ምንድን ነው የምታወራው? አንተ ስትጽፈ ያላፈርክ ዮኒ ማኛ ሲናገረው ያፍራል እንዴ? ናውማ አንተን የጻፍከው ፈጥሬ የማወራ ሰው አይደለሁ። የጻፍከው ሲወራ ያማራል። የጻፍከው ሲወራ ትናደዳለህ። እስናማ ፕሮብለም
ስለዚህ ያንን ነው የምለው። አሁንም እኔን መሳደብ ይቻላል። ጴንጤና የጴንጤ ፓስተር ብላችሁ ግን መሳደቡ ለእኔ ጥቅም የለውም፣ ለእናንተም አይጠቅማችሁ። እናንተን ይጎዳል እንጂ እኔን የሚጎዳኝ ነገር የለም። እኔ ስድብ ይመቸኛል፣ እኔ ምኔንም አይጎዳኝ። እናንተ ግን አትናደዱ። እኔ እንደማልጎዳው እናንተ የፈለጋችሁትን ስደቡኝ፣ ታንኪው ነው የምላችሁ። እኔም ስሳደብ አይክፋችሁ። ዊ ጉድ እኔ ለህዝባዊ ወይም ደግሞ ለሃይማኖታዊ ለገባህበት ጸብ እግዚአብሔር ይጠብቅህ። አይ ቲንክ በማወቅም ሆነ ባለማወቅ የቤታን እንዳውም እየተቃወማት ያለ ሰው አንተን አለመደገፍ ሲል ለሷ ሲል እንኳን አለች እያለ አንተን አብሻቂ ሆኖ እንዲቀመጥ እያደረግክን ያለው የእውነት ነው ነገር ይሆን እግዚአብሔር ብዙዎች ይመጣሉ ደስ የሚሉ ላክሽክ ብለው ብዙ ቪው ይኖረኛል። ስለዚህ ሰግተኝ ስኖር ባት ለምን እንደ ኖርማል እንዳታየው። አሁን አይተህ ከሆነ ራስህ ይሆን ይሄ የማብሸቅ ውጤት ወንጌል ባናቱ ይዘግዘቅ እንድትል ያደረገ እሱ ነው። ገባ በኋላ የሚቆጭ ስሜት ያልክ ገባ ሄዶ የመጣው ግን ከኦርቶዶክስ እንጂ ከፕሪንት ያለ እግዚአብሔር መስዋዕት የከፈለልን ደምና በደሙና በእንትኑ የዳነውን ይዘግዘቅ እስከምትል አደረገ እና ዶንት አክት ላይክ ኬር እንደሌለ ብጤ ይሆን ይሄ ያደረገው ደግሞ ኦርቶዶክስ እኮ ነው። ጴንጤ እኮ አይደለም። ጴንጤ ብሎኝ አይደለም። ኦርቶዶክስ አዋርዶኝ እንጂ ጴንጤ አዋርዶኝ አይደለም እኮ ይሁን። አሁን አንተ ሚዲያን አታውቀውም። አንዳንድ ጊዜ አውቆ 4 ስም ይዞ ወይ በፋኖ ስም ይዞ ይመጣና ኦሮሞን ስድብ ያደርግላል። እኔ ልንገርሽ አይደል አንድ ነገር ልንገርሽ፣ ለእኔ ሶሻል ሚዲያ መንገር ማለት እንዴት ቼክ አደረገው ጋይስ ዮኒ አልመልስልን ያለውን ጥያቄዎች በጌም የፈለኩትን ጥያቄ ይመልሳታል። በነገራችን ላይ በጌም በ5000 ነው። በነገራችን አንድ ነገር ለዮኒ ማኛ ስለ ሶሻል ሚዲያ መንገር ማለት የጉራ ጉዳይ ሳይሆን ለቀባሪ ያረዱት አይነት ነገር። እኔ ምን አይነት እንደሚያስቆጣ ምን አይነት እንደሚያስደስት አውቃለሁ። ሶሻል ሚዲያ ላይ እኔ እንደ አቤል ጀበና አቤል አቡና ማሽቃበጥ እኮ ቀላል ነው፣ ከባድ አይደለም። ማሽቃበጥ ይቻላል እኮ ኢትስ ቬሪ ሲምፕል። ወይ ኦርቶዶክሶች ሰወዳችሁ ምናምን አሽቋልጬ የሆነ ጥቅማ ጥቅም አጥንት መወርወር ይችላል። ኢትስ ኖት አ ፕሮብለም። ኢትስ ኖት አባውት ዛት ኢትስ አባውት ፕሪንሲፕል። ኢትስ አባውት ሪስፔክት ዲግኒቲ። እሱን ነው የማውቀው እኔ ባመንኩበት ነገር እንጂ ከሰው ጋር የምጋጨው ባላመንኩበት ዝም ብዬ ነው ማለት ነው። የኔ ማንነት ያ ነው። ማንም ያቀኛል። ካልነኩኝ አለካ፣ ከነኩኝ እንግዲህ ፈጣሪው ናቸው ብዬ ነው የምለው። እኔ አሁን እዚህ ጋር የሚሳደቡትን አንዳቸውንም ሚውት አላደርግም። አሁን ለምን አምናለሁ። ማንበርከክ ራሱ ይቻላል። አይቻልም። እኔ ለማን ከጌታ ውጭ እናቱ ለወለደችው አልንበረከክም። ዳስሜ ዮኒ በአናቱ ብለህ ተው ዮኒ። እኔ አልኩሽ። ይኸውልሽ ምን አለ መሰለሽ ችግር ጌም ስለሆነ ጌም ነው። አንድ ልንገርሽ፣ አንዴ ስሜ እንኳን እኔ ስለ መጽሐፍ ቅዱስ አንዳንድ ነገር ልዘግበሽ። ሙሴ ታቦቱን ሰብሮታል በንዴት እግዚአብሔር የሰጠውን ታቦት ሰብሮታል ሙሴ። ጴጥሮስ 3 ጊዜ ክዶታል። ለገረድ ይላል መጽሐፍ ቅዱስ ላይ። ለገረዷ ፈርቶ ክዶታል 3 ጊዜ ለተለያዩ ሰዎች አድርጎ። ዳዊት ክዶታል። ምን አድርጎ? ዘሙቶ ሁሉ ነገር አሟልቶ የልቤ የሚለው እንደ ልቤ የሚለው ብዙዎቹ አብልቷቸው መጽሐፍ ቅዱስ ላይ 5000 የሚሆኑትን መግቧቸው ከዛ በኋላ ከእኔ ከደሜና ከስጋ ያልበላ ያልጠጣ የዘላለም ሕይወት አይኖረውም ሲል የሚያስጨንቅ ትምህርት ነው ብለው ከ5000ዎቹም ጠርግ ብለው ሄዱ። ሴትና ልጆች አልተቆጠሩ ጥለውት ሄዱ። ከዛ ሐዋርያቶች ውስጥ እናንተስ መሄድ ትፈልጋላችሁ ብሎ ነው ያላቸው ክርስቶስ። መሄድ ትፈልጋላችሁ? እኛማ ወዴት እንሄዳለን ብለው አሉትና ከእሱ ጋር ቆዩ።
አይሽ የሰው ልጅ አበሻ በተለይ ምን ያደርጋል? አንድ ሰሞን ይወድሻል፣ አንድ ሰሞን ይጠላሻል። የአበሻ ባህሪ የታወቀ ሰው ወደደኝ ብዬ አላሽቃብጥም፣ አላሽቋልጥም። ያመንኩበትን ከመናገር ወደኋላ አልልም። እኔ ያ ነገር ከተስተካከለ አዶን ጋር ፕሮብለም ውጤት ግን እኔ ነኝ ወይ ነገር ጀማሪ ነው ጥያቄው። ከኔ መጣ ነው ወይ እኔ ያረኩት ነው ወይ? ከኔ ካልመጣና ጅማሬው ከሌላ ከሆነ መጨረሻው የኔ ነው የሚሆነው። የኔ መጨረሻው አጸፋ ደግሞ ድሮን የኔ ከባድ። እኔ ማብሸቅ በጣም እችል። የተካንኩበት ነገር ቢኖር ማብሸቅ ቅጥልጥል አንጀታቸውን አቃጥዬ ጨርሼዋለሁ። ቤቱ እንቅልፍ ያጣላውን በቃላቴ ብቻ የፈለገውን እነሱ እያሉኝ እኔ አልናደድም። አሚን ጆይን ለማናደድ ብለው ገብተው ቪዲዮ ጨምሮ ታፕታፑ ጨምሮ ሁሉ ነገር ጨምሮ ነው የሚያዩት። እኔ ካልነኩኝ አልነካም። ስለዚህ እራሳቸው ውሻቸውን መያዝ ሲገባቸው ውሻቸውን ለቀው ለተሳዳቢ ሰጥተዋል። ይሄ ተደጋጋሚ የሚያደርጉት ነገር ነው። ለምን? ጴንጤ ላይ ስለሆነ። እስላም ላይማ ያያዘ ልደታን አየ ነው እኮ አይጥ መስሎ ጠፋ። እስላም ላይማ የሚሞክራት ኦርቶዶክስ የለችም። ሰንጥቆ ነው ቁጭ የሚያደርግ። ግን የፈረደበት ጴንጤ ቆለጦት ዋለች። ከፈለግሽ መናፍቅ እየተባለ ነው ቪዲዮን ለሚሰራ ለመናፍቃ ነው። እኔ አናድዳለሁ እንጂ አናድዱኝም አልክ። ሆኔ ካላናደዱ ያንን ሰው መሳደብ አልፈ ቤተክርስቲያን ውስጥ ለምን አስገባ? ያ ብሽሽቅ ነው። ፓስተርነት ተሰድቧል፣ ኦርቶዶክስነት ይሰደባል። ግልጽ ነው። ላይፍ ኢዝ ጊቭ ኤንድ ቴክ። አንተ እንደማትናደድ ነው ግን አልኩ እኮ እኔ እንደ ያርኩት ነው። በነገራችን ላይ ለገደለንም ጌታ ይቅር ይላል፣ ይገባኛል። ገባ ግን በንዴት ተነስተ ወንጌሉ ላይ ዘቅዘቅ እንዳልክ ራስህ ተናግራል። ገብቷል? ይገባኛል። ሰው ስለተናደደ እግዚአብሔር ይቅርታ አይልም ማለት አይደለም። ግን ራስህ መንስኤውን ስትናገር ግን ለሰው በሰውኛ ቋንቋ ስታስቀምጥ ለሰው ባናቱ ይተከላልሽ። አልሰማም። ስለ ሰው ስሜት ባናቱ ይተከል። ስለ እኔ ስሜት የማይተነከል ለነግረሽ ነው። ቆይ የሰው ስሜት አልኩሽ እኮ ለሰው ስሜት ብለህ የእኔ ስሜት ያልተረዳን ስለ እሱ አልጨነቅለትም። አዶንኬ እንዴ ምንድን ነው የምታወሪው? የእኔ ስሜት ያልጨነቃቸው ሰዎች ስለ እነሱ ስሜት ለምን ተቀጣጥሎ አያልቅም? ምን አገባኝ እንዴ? ሲምፕል እኮ ነው። ስለ እኔ ስሜት ላልተጨነቀ ለእነሱ ስሜት ኦማጋድ እንደዚህ ይሆናሉ እንደዚህ ይጨነቃል። ለምን በረኪና አይጠጣም? ደስ ነው የሚል ብልጽግና ሆኜ ፋኖን ጨርሰዋለሁ ያልከውስ ያያዘ ልደታ ላይ የላከው አዋጅንስ እንዴት ነው? በጣም አሪፍ ነው። እንግዲህ አንቺ በፈለግሽው መተርጎም ትችላለች። እኔ ቃል በቃል ያልኩት ይሄ ጉዳይ በእኔ እንዲሁም ደግሞ እሷን ደግፈው እንደዚህ በሚማ ፋኖ ትግሉ ሌላ ነው፣ ከብልጽግና ጋር ነው። እዚህ ጋር መጥቶ የሚፈተፍትበት ምንም ፖለቲካ የለም። ተግባብተና። ስለዚህ መጥቼ ፈተፍታለሁ ፋኖ ካለ ሲምፕል ፎር ሚ ኢትስ ቬሪ ሲምፕል አይ ካን ዱ። ስለዚህ የሚያገባው ነገር የለም በዚህ ጉዳይ። ስለ ሀገር ነፃነት እያወራ ስለ ሃይማኖት ካወራ ፋኖ ታርጌት ራሱን አስደረገ ማለት ነው፣ ራሱን አስበላ ማለት ነው። የሃይማኖት እኩልነት እያለ ጴንጤን እየገፋ ቀጥታ ነው እሸቱ ዶንኪ ላይና ያያዘ ልደታ የፋኖን ነገር ስለሚያመላለስ መንግስት እሱ ላይ ትኩረት አድርግ ብለህ ቀጥታ ነው። አብሶሉትሊ ብያለሁ። ደግሞ ያደርጋል መንግስት። የስ ያ ሆይ እንዴ አንተ ብቻ ያያዘው ምንድነው? ምን ማስረጃ አለ? ጋይስ እየተበተባችሁ እሱን ለእናንተ አይደለም ነገሩ። እሱን የኦርቶዶክስ መሰደቧ ደስ ብሏቸዋል ወይም ደግሞ በነገራችን ላይ አልፈልግም ጋይስ። እኔ በሃይማኖት ላይ እሱን ዲቴይል የምነግረው ለመንግስት እንጂ ለማን ፐብሊክ አይደለም። መንግስት ይሄና የምጠይቀውን ጠይቅ ነው ያልኩት። ለመንግስት አድርሻለሁ የሚፈልገው ማስረጃ 4 ነጥብ። እሸቱን የተረዳኸው ያኔ አሜሪካ ያገኘ ጊዜ ነው። ለምን ከጎኑ ቆመ ፎቶ ስትነሳ ምናምን ነገር ሰፖርት እንደምታደርገው ብጤ ነው የሚመስለው። ፎቶ አብረው ስትነሳ አሜሪካ አገኝተው ነበር እሸቱን መለሰ ፎቶውንና ቪዲዮ አገኝቼዋለሁ። ግን እሱ የተሰጠውን ክብር ምን እንዳደረገ አይተሽዋል አይደለም? በእኔ ቪዲዮ አሰርተዋል። ታውቂያለሽ ወይስ አታውቂም?
እንትን የሃይማኖት አባቶች አንተ የተናገርከውን ቃሉ በመጽሐፍ ቅዱስ በኦርቶዶክስ ምን ይላል ብሎ ታዲያ ምን አባቱ አገባውስ? ገባሽ? ኦርቶዶክስ ጥያቄ መልስ የላችሁም ብዙ ጊዜ ትላለህ። ታዲያ አባቶችን ጠይቆ ጠርቶ እሱ ነው የሚያስመልሰው ወይስ ራሳቸው? ቆይ በጣም ጥሩ። እሱ ነው የሚያስመልሰው ወይስ ራሳቸው የሃይማኖት አባቶች የእሱ ስቴጅ ሳይሆን በራሳቸው ይሄን ነው የምናስተምራችሁ ብለው ራሳቸው ነው የሚሰጡት? ወይስ እሱ የኔ ስም ስላለ ቢዝነስ ነግዶበት ለመሸቀል ነው የፈለገው? እኔንም አስጠቁሩ በአንቺ አስተሳሰብ ይውስጥ ሚዲያ ያለው እሱ ነው። በሚዲያ ነው አንተ የምትገኘው አይደል እንዴ? በሚዲያውን ቢጠቀም ምን ችግር አለ? ይሁን። ስለዚህ የኔን ነገር ጥሩ የተናገርኩትን እስከ ኦርቶዶክስን ለሁለት እንዳትሰነጠቅ ጥያቄ አልነበረም እንዴ? ይሁን። ያቺ ጥያቄ አንቺ ጥያቄ አልነበረችም? ፖዚቲቭሊ አልነበረም የጠየቀው? ነው አልነበረም። ቀጣጥሎት ብሽሽቅ ላይ ምንም የተጠየቀ ጥያቄ አልተጠየቀም። የተቆራረጠ ብሽሽቅ ላይ መሆኑን አሁን ነው እኮ ያብራራው እንጂ በዛ ጊዜ የእውነትን የመሰላቸው ነው። ማንም ያውቃል። ኖ ጋይስ እዚህ ጋር ደብል በ5000 ቅጣታ። እሱንማ እንዳልኩሽ እነ ኤርሚያስ ሚሊዮን ጊዜ ለ10 ዓመት ጠይቀዋል፣ አይመልሱ። እነ ኤርሚያስ 10 ዓመት ሙሉ እነንትና እነ ትዝታ ሳሙኤል 7 ዓመት ሙሉ ጠይቀው አንድ መልስ የላቸው። መመለስ ከፈለጉ ለምን አይመልሱም? ወይም ደግሞ ቀጠሮ ለምን ያንይዝላቸውም? ቀለል አድርገን ቀጠሮ ይዘን መልስ ይመልሱላቸው ባላቸው ጥያቄ። የተፈለገው ዮኒ ማኛ ኦርቶዶክስ ይሰድባል፣ ስለዚህ ለእሱ መልስ እንስጥ ነው። አይ ነው ገጌ። ስለዚህ እኔ አክብሬው ከቡኖ ከምኖርበት ፍላይ አድርጌ ነው የሄድኩት። እዛ ሄጄ ትኬት ራውንድ ትሪፕ አድርጌ መግቢያ አድርጌ እሱ ባረገው ላይ የገቡ ልጆች ያውቃሉ። ለሆነ ገዳም ይሰጥ ተብሎ ራሱ $550 ሰጥቼ ሁሉ ነገር አድርጌ ነው የመጣው። ይህን ሁላ እያወቀ እሱ ግን መጠቀሚያ ቁማር ሲጫወት እኔም ደግሞ I can do the same thing with him. We can play the game all day long. ስለዚህ አየሽ የማከብረው ሰው እንደዛ ካረገኝ ከሸጠኝ እኔም መሸጥ ቀላል ነው፣ በጣም ቀላል ነው። እኔም መሸጥ እችልበታለሁ። ስለዚህ የሚጀምሩኝ እነሱ ናቸው። ሁልጊዜም ነው የማወራሽ። አልጀምርም፣ አይመቸኝም። አንተ ፐርሰናሊ በአንተ ጉዳይ ላይ ቶፒክ ስላደረገ ነው ፋኖ መሆኑን ያስተናገርከው? ኖ በሌሎችም እዚህ መጥቶ የሰራው ኮሜዲ እኔ ቀርጬ ይዤዋለሁ። ኮሜዲው በሙሉ ፖለቲካ ነው። እንዳትቀርጹ ተብሎ ነው የሚባለው፣ ለሌላ ስለምፈልገው ብሎ ሙሉ ቀርጬ ያስረክብያለሁ። ስታይል አለን እኛ፣ መቅረጫችንን ምናምን አንናገርም፣ ሙሉ አለ። ስለዚህ ፖለቲካ ነው ድፍን ሰርቶ የሚሄደው። ለምን ፖለቲካ ካልሰራ ሶሻል ሚዲያ እዚህ ተቀባይነት የለው። ኃይለኛ ፖለቲካ ሰርቶ ነው ሄደው። ስለዚህ ለምን ያስፈልጋል? ተደብቆ ፖለቲካ ከሚሰራ ሀሳቡን በተወሰነ መልኩ ለኢትዮጵያውያኖች ይሄ ያስፈልጋል እያለ በፍቅር መናገር ይቻላል። እዚህ ፖለቲካውን በሚስጥር ይዘንለት፣ እሱ ግን እዛ እየሄደ ሊያስጠቁረን ይፈልጋል። ስለዚህ በጣም የሰይጣናዊ አካሄድ። ስለዚህ ራሱ ሙሉን ለቀቁለት። ስለዚህ ይጠይቁታል። ራሱ ይወጣዋል። ይህንን ነው የምለው እኔ። አሁንም የምለው እኔ ፐርሰናሊ ለምወዳቸው ለማከብራቸው የኦርቶዶክስ ልጆች ኬዙን ነግሬያቸዋለሁ። ዮኒ ዊ አንደርስታንድ ዩ። ለ8 ወር ዝም ብለሃል ስትሰደብ፣ 1-2 ቀን መሄዱ ምንም ችግር ያለው አይመስለንም ያሉኝ ሰዎች ደግሞ አሉ። እንደዚህ ማለት ለነታሙን የነገርከው አይደለም። ምን አንቺ ሁሉን ሚስጥር በቃ ኪስ ይመስል ኪስ ውስጥ ገበያለሽ። ደስ የምትይ ነገር እሺ፣ በአደባባይ ተከፍተን በግል የምትጽናኑት ነገር ታዲያ አደባባዮቹ አሉኛ ሰዎች ገባሽ? ምንድነው ቀድሜ የምናገራለሁ። ይኸውላችሁ ለእኔ ለምላቸው ሰዎች ለማከብራቸው ሰዎች ይነወ እንደዚህ ተደርጊያለሁ፣ እዩ ቪዲዮ እንዲህ እየተሰደብኩ ነው ፋጎዳያን ውሪ እናንተም ቅር እንዳይላችሁ እናንተን ነው እንጂ ለሌላው ጣጣ የለኝም። ለማያቀኝ ይተከል ባናቱ
ለሚያቀኝ ለማከብራቸው ግን ቫልዩ እሰጣለሁ። እነሱ እስካልተቀየሙኝ ሌላው መገልበጥ ይችላል አለ አይመለከተኝ። ምክንያቱም ለእኔም የሆነ ነገር አድርገው የሚደርሰኝ ብዙ ሚሊዮን ነው፣ በቢሊዮን የሚቆጠር ህዝብ ነው እኮ። በቢሊዮን ሆነ በዚሊዮን የራሱ ጉዳይ ነው። ማስከበር ያለበት ኦርቶዶክስ ልጆቹን ሌሎቹን ባለመናገር ይመስለኛል። የራሳቸውን ጸብ ወደ ሃይማኖት ባለመውሰድ ይመስለኛል። የግል ጥላቻቸውን ስም በፓስተሮች ላይ በሌሎች ላይ በመስጠት አይመስለኝም። አስተያየት መስጠት ይቻላል። እኔ አሁን ለምሳሌ ቅድም ያቀረብከው ቻሌንጅ አለ እንግሊዘኛው። ካሁን በኋላ የምታደርገው ንግግር በእንግሊዘኛ አድርገው። 1 ሰዓት አላርም ይዝላል። ኦኬ ask me a question. I would be great to answer. አላርም እንያዝ። እሺ ጋይስ አላርም ያዙ፣ አላርም ያዙ። ቤታ 1 ደቂቃ ያቀነሰ እንግሊዘኛ መልስ ከሰጠች እኔ ለሷ 30 ደቂቃ ለብቻ አቆም። እውነት ለሷ 30 ቃልቃለሁ። እሺ ቃልቃለሁ። አንተ 1 ሰዓት መልእክት አስተላልፋለህ። ለሷ 30 ይበቃል። 30 ይበቃል። አላርም ሊያዝለታ የጎሄ ኦኬ ክሎክ አሁን 6 ሰዓት ከ50 ነው አለ 7 ሰዓት ከ13 ቴዲ ቤት እኮ ልንሄድ ነው። ለምን ሌላ ቀን በቀጠሮ አናደርገው? እንግሊዘኛ ሲሆን ነው እንደ የምታፈረው ይሁን አይደለም። ቅድምም አልኩሽ እኮ ማስታወቂያ ለስራ ብዬ አልነገርኩሽም እንዴ? ያ ቴዲ ምንድነው ሁሉ ቀን አላችሁ? ስንቱ ሚሊዮን ካልተመለሰ ነው። በጣም አስፈላጊ ጉዳይ ስለሆነ ነው። ግን እስካለው እናደርገውና እንቀጥለዋለን። በሚቀጥለው እስካለው አለ እስኪ ከፍት እስቲ ከዛ ደቂቃውን ይዙና እንደገና ታዲስ ደግሞ ለ2 ሰዓት ገብተሽ እስክትወጪ እኔና አንቺ በእንግሊዘኛ አወራለሁ። ገብተሽ እስክትወጪ I promise you ገብተሽ እስክትወጪ እኔ በእንግሊዘኛ ነው የማወራው። ይጀላል I just start from Okay, go ahead. Ask me any question you want. ማለት ቤታ እንግሊዘኛ እንድታወራ ለምን ፈለክ? ይሄንን አብራራውን በእንግሊዘኛ። I already explained about that one because she always bragging about she got her man is American. Mute argilli. You gotta mute that one for me. You gotta mute. Thank you. She said her man is American. She went to college as well as high school in here, and she said she can speak English fluent without any accent. That's what she was saying. She was bragging about that for a long time. So this is the time to show up. So this is the time I want to see that she went to college or high school. It doesn't matter where she go or from the street. I want to make sure she can come here and explain in English. About 30 minutes will be fine for me. As long as she does that, I'll be very happy. And I will disappear from social media for life. I keep in my word. I give you my word as well. Thank you. Any other question you got for me? How we believe you በአማርኛ ልጠይቅህ። You can say it in Amharic. I told you that. You say it in Amharic, I will say it in English. እንዴት ነው እኛ ልናምን የምንችለው? አንተ ከነጭራሹ ከሚዲያ ላይ ልትጠፋ እንደምትችል ምንድን ነው የምናስይዝላት ለሷ? ምንድን ነው? I just told you, and I will give the account to somebody else. I don't want to use it no more. I will give my account to someone else. So somebody gonna use it. You will never see me here. Probably some people might post my videos from the past, but you will never see me live. I will never be around in live or whatever. So that will be the thing I told you about. እየገባችሁ ነው አይደል? ካልገባችሁም ችግር የለውም፣ እኔ ተረጉምላችኋለሁ። ያው በመሀል አለመግባት ነው። እኔ እንግሊዘኛው ላይ ቻሌንጅ አልተቀላቀልኩ። ምን አገባኝ? I know you don't live out here as well, so yours forgiven. You don't have to worry about that one. ግን እንግሊዘኛ ካወራችሁ በኋላ ህይወቷ ሙሉ ነው የሚለውን ፊርማ ትፈርምላታለህ? ሞርታ ከብራታለህ ወይስ ምንድነው? Absolutely. I will sincerely apologize. What is her benefit or your benefit? ገባ? ያንተ ጥቅም ምንድነው? የሷስ ጥቅም ምንድነው? As I said before, she said
she challenged me about this one. Your English, what did you do with it, right? And I said, you just start playing, challenge. That's what you do. You playing games just like that. You don't even have a job. So don't brag that my language doesn't get me anywhere. You don't do anything anyhow, right? She doesn't do anything in here. Meaning she does social media, she's done. She's young, as she said. She got money, as she said. She work hard, as she said. But none of them is true. The only thing she does is this one. So that being said, if your language gets you something better, then she has to do that. She never admit that I know that she was working in Walmart cooler, at the cooler. Cooler means, I can say it in Amharic if you wanted to. So you don't need anybody to talk to. There's a stock that you can do, meaning they're gonna tell you, okay, put this one to, the cooler, freezer. So you can put all the packages, all the stuff that they give you, and there's a sign in there. You go there, you just put there. You just keep loading it. She's like a stalker in there. She's a stalker. So she's been doing that for a long time. And one of the person that knows her in there, they told me that. They told me that she has to write everything in here to know the name, where to put the stock that she got in there. She don't even read English. She doesn't, so they have to write it in Amharic for her. So some of the people that work in there, they have to write in Amharic for her on her